ከንፈር ጥፍጣለኝ ንግግር ሐናና ባሩክ እንዴት አብረው አደሩ? ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ እንግዲህ የማህደር ድራማ ክፍል 10 እንዲጀላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይትቆዩ ዘንድ በአክብሮት ጠይቃችኋለሁ። ነገሩ እንደዚህ ነው። ባሩክ ገንዘቡን ፈለገውና ሐናን ቢጠይቃትም ሐና ከውጭ ሀገር ስለመጣች ገንዘብ ይኖራታል ብሎ አስቦ ቢጠይቃትም በፍጹም ከኔ ጋር አብረት አላደር ገንዘብ አልሰጥህም ትለዋለች። እሱም ማህደር ታግታ ነበርና እሷን ለማስፈታት ስለሚፈልግ በቅርቡ 400 ሺህ ብር አስፈልጎት ነበር። ቢፈልግ ስላጣ አማራጭ የለውምና ከሐና ጋር ማደር ችሏል። እሱም ካደረ በኋላ ጧት ስነቃ ምንድነው ያደረኩት ማህደር የት ነው ያለችው ያለ የቀባጠረም ነበር። ሐናም ከወደፊት ሚስት ጋር ነው የተኛው አይዞህ አደንግጥ ያለች በቪዲዮ ቀርጸው ነበርና ቪዲዮውን በእጇ ከያዘች በኋላ ከዚህ በኋላ በጀነህ አንተን ከማፍቀር ወደ ኋላ አልልም የኔ ብቻ ነህ ያልች እየዛተችም ነበር። አብሮ ካደረ በኋላ ገንዘቡን ስጪ ቢላትም በአካውንትህ አስገብቼልሃለሁ ትለዋለች። ያን ገንዘብ ተያዘ በኋላም ወደ ማህደር አቅንቶ ነበር። ጀሪ ማህደርና አጥብቃ ተጣላታለች። በመጥላቷ ምክንያት ያገተው ሰውዬ ቢደውልም ለባሩክ ነበር የደወለው። የባሩክን ስልክ ሽንት ቤት ሄዶ ነበርና እሷም ስልኩን አንስታ ምን ማህደርን ትፈልጓታላችሁ ብሎ ሲደውል ከፈለክ አንቀህ ግደላትና በቂ ገንዘብ ልክፈልህ ብለው ነበር። ያን ባለችው መሰረት እሱም ሊገላት ተፍተፍ ሲል ማህደርም በጥፌና በርግጫ አናታናቱን ብላ ወጣ ሄዳ ነበር። ባሩክም ካደራት ጓደኛው ጋር ከበፊት ፍቅረኛው ጋር አድሮ ገንዘብ ተቀብሎ ወደ አገታት ሰውዬ ቢሄድም ልጅቷ አልተገኘችም። የት ነው ያለች ማህደር ሲለው አመልጣኛለች ግን ሰው ሊያስገድላት ይፈልጋልና ተከታተላት እያለም በስልክ ያወራው ነበር። ልጅቷን ካላመጣሃት ብሩ እንዴት ነው መሰጠህ ያለ ቢከራከረውም ሁለቱ ገደል ላይ ያስቀምጥልኝ ያለዛ አስገድላታለሁ ያሉም እየተከራከሩ ነበር። ገንዘቡን ጉድጓድ ውስጥ ከከተተ በኋላ ሁለቱም ተገናኝተው ሌባና ፖሊስ ሲጫወቱም ነበር። ጀሪና ማህደር ተገናኙ። ማህደር ያገታትን ሰውዬ ከመታች በኋላ አምልጣ ነበር። ጀሪም ደግሞ ያገታት ሰውዬ ገሏት ነው ወይስ አልገደላትም ብላ ልታረጋግጥ ስትል መንገር ላይ ተገናኙ። ከተገናኙም በኋላ እኔ ያላምንም ትላለች ጀሪ። ምን ነው ትሞታለች ብለሽ አስበሽ ነበር ትላታለች ጀሪ። አው ትሞታለች ብዬ አስቤ ነበር ግን ወንድሜ እየተጨነቀ ነው አሁን እፈልግሻለሁ ብላ ማታለለቻት። ማህደርም ጀሪ ያንቺን ኮን ያላምንሽም አንቺኮ በጣም ትጠይኛል። ጀሪም እንደዛ አርጋ ካታለለቻት በኋላ ማህደርን ወስዳ ዮናስ ከታገተበት ቤት ታግታታለች። ጀሪና ማህደር እዚህ ጋር ነበር ግብግብ የገጠሙት። በሩንም ተከፍትና ከዚህ ቤት ነው የምትቀመጭ ብላ አውቃታላ ዮናስን ካገተችበት ቤት ከዘጋቻት በኋላ ቆልፋት ነበር የሄደችው። ሁለቱም ቁጭ ብለው ራበና ጠማን ሲሉም ነበር። እንዴት እንደተገናኙ ዮናስንም እንዴት እንደታገተ ስትጠይቀው ነበር። ጀሪና ማህደርን ያገታት ሰው ደውሎለት ነበር። ባሩክን ደውሎ የሚያስገድላት ሰው አለ ተጠንቀቅላትም ሲለው ነበር። ማን ነው የሚያስገድላት ሲለውም ስልኩን ከጆሮ ላይ ከዘጋ በኋላ እሱም ፊቱን ወደ ሐና ዞረ። ሐናና ጀሪ ያስገድሉብኛል ብሎ ያሰባቸውን ሰዎች መጠርጠር ጀመረና ሐናንም መጥቶ እየጠየቃትም ነበር። ሲጠይቃትም ምንድነው ያደረግሻት ብሎ ቢጠይቃትም ምንም አላደረኳትም ጀሪ ናት ያስገደለቻት ብላ ትነግረዋለች። እሱም ያዙ ይልቀቁኝ ያለ ወጥቶ ነበር። ጀሪ ይሄን ነገር አታደርግም እህቴ ይሄን ነገር አታደርግም ይያል ዮናስና ማህደር ያወሩ ነበር። ጀሪ ታገተቻቸው ቤት ቁጭ ብለው ያወሩም ነበርና ተወጁዋለሽ ወይ አሁንም ባሩክን ይላታል። አዎ ይሄን ሁሉ መከራ ማይኮ ባሩክን ስለማፈቅረው ነው ያለሱ ህይወት የለኝም ትለዋለች። እሱ ሌላ ህይወት ጀምሯል ከውጭ ሀገር የልጅነት ፍቅረኛው መጣለችና እሱ ጋር ፍቅር ጀምሯል ይላታል። እሷም ይሄን ነገር ማመን አልችልም እሱ የኔ ብቻ ነው ያልችም ስትከራከረው ነበር። እኔ ያለውልሽ ነኝ ከጎንሽ ነኝ እኔ እኮ ወድሻለሁ እኔ እኮ እሱ አይወድሽም ይያልኩሽ ነው አምነሽ ተቀበይው ይያልኩሽ ነው ያለም ሲያሳምናት ነበር። እሷ ግን ያንድ ያለ ህይወት እሱ ብቻ ነው አታጨልምብኝ ያለች ስትከራከረው ነበር። በሌላ በኩል ደግሞ ባሩክ ሐናም ባለቤት ክንጀር ያስገድላለች ካለች በኋላ እየተንጫጫ ነበር። አስፓልት ለአስፓልት ጀሪ ይህን ነገር ልታረገኝ አትችልም ይላል ባሩክ መንገድ ለመንገድ በፍጹም ሊሆን አይችልም በፍጹም ልትጎጃት አትችልም ይያለ እየተናደደና ይዋለን። ድራማው ከዚህ ጋር ተጠናቀቀ። በቀጣይ እስከምንገናኝ ሰናይ ጊዜን ተመኘውላችሁ። ማራለውይ ከከንፈር ጥፍጣለኝ ንግግር